አንተ ነው የተወሰኑ ጥያቄዎች አሉኝ። ወደ ጥያቄዎቼ እመለሳለሁ ማለት ነው። ሳርዬ እንዴት ነሽ? ጥያቄዎቹ እንዴት ናቸው? ከበዶሽ? ኖርማል ነው? ኖርማል ነው። የምር እዚህ ፕሮግራም ላይ ስለመጣው በጣም ደስተኛ ነኝ። አመሰግናለሁ። እንግዲህ ኢንተርቪው አልወድም፣ ግን መጀመሪያ ሪሚ የሆነ ቀን ኢንተርቪው አድርጋኛለች። እንደዚህ ብሮድካስትን ምናምን ጀምራ ነበር ይመስለኛል። አሁን ደግሞ አንቺ ጀምረሻል። በጣም ደስ ብሎኛል። የምር እንደዚህ 1300 ሰው እየተከታተለን ነው። አሚዩዚንግ ጥያቄ ነው መሲ፣ በጣም ተመችቶኛል። እሺ፣ ጋዜጠኛ መሲ ያወጣችው ጥያቄ ነው በዚህ አጋጣሚ። እሺ ሳርዬ፣ ወደ ቀጣይ ጥያቄያችን ስናልፍ፣ ሳርዬ በህይወትሽ በጣም የተደሰትሽበት ቀን ምን ቀን ነው? የትኛው ቀን ነው? በህይወቴ በህይወት እንደው ውይ ይህን ቀን አረሰውም የደስታ ቀን ብለሽ የምታስታውሽ በጣም ብዙ ቀናቶች ይኖራሉ በህይወታችን፣ ምንደሰትበት ምናዝንበት። ግን እንደው ይሄ ለእኔ ስለየት ይልብኛል የምትይው ችግር የለም፣ ሁለትም ከፈለግሽ አላርግልሽ፣ እንደው አሳሰብሽ። ግን የትኛው ነው እንደው በጣም ደስ ያለሽ ቀን? በመጀመሪያ የወለድኩበትን ቀን በጣም እደሰትበታለሁ። በጣም እናትነት በጣም ትልቅ ደስታ ነው። ሁለተኛ ደግሞ እኔና ባሌ የተጋባንበት ቀን ሳይሆን አሁን የተጋባንበት ቀን ሳይሆን የተፈራረምንበት ቀን ማሪ፣ ያኔ ፊርማ ሳይኖር ነበር የተጋባ ነው። ምክንያቱም ገና ፕሮሰስ ላይ ነበር። ከዛ ከፍተኛ ፍርድ ቤት አይደል እዚህ የተፈራረም ነው ሄደን የዛን ማሪ ሰርተፊኬት የያዝን ቀን በቃ አለቀ። ትልቁ ፍርድ ቤት ነው የተጋባ ነው። በቃ የኔ ሆኗል። አሁናሽ እንዴ ፊርማው ላይ ማጠነክራለሁ። ጉዳይ ፊርማ ልጭ እንዴ ወደ ትልቁ ፍርድ ቤት እኮ በእንትን ነው የተነሳ ነው መሲ፣ መዝገብና መዝገቡን ይዘን እሱም የራሱ ራሴን ገጭ አድርገን ምን አስበሽ ነው? ያለ ፊርማ የለም ጋ ብቻ። ደስ ይላል። ሳርዬ እንግዲህ እንዳልሽው የወለድሽበት ቀን እና ከባለቤትሽ የተፈራረማችሁበት ቀን ነው። እግዚአብሔር አምላክ ልጅሽን ያሳድግልሽ፣ ባለቤትሽን ደግሞ ይጠብቅልሽ፣ ትዳራችሁ የተባረከ ይሁን፣ ረጅም ዓመት አብራችሁ ኑሩ፣ አብራችሁ አርጁ። ይሄ የኛ መልካም ምኞታችን ነው። እሺ እናቴ፣ ወደ ቀጣይ ጥያቄ ሳልፍ ደግሞ በህይወትሽ የተጸጸትሽበት ነገር ምን ነው? ይሄን ነገር ባላረኩት ኖሮ የምትይበት ቀን ይኖር ይሆን? ምንም እንደዚህ ባላደረግኩ በራሴ የራሴ ጥፋት አጥፍቼ ምናምን እንደዚህ ባላደረግኩ ብዬ ወደ ቀጣይ ጥያቄያችን ስናልፍ ይሄ የኔ ብቻ አይመስለኝም። ጥያቄውን እኔ ባወጣው ይሄ የኔ ብቻ ጥያቄ አይመስለኝም፣ የኔ ብቻ አሳሰብም አይመስለኝም። ምናልባት የብዙዎቹ ሊሆን ይችላል። እስኪ ከጥያቄ በኋላ ምናየው ይሆናል። ሳርዬ እንደ ታዋቂነቷ እንደዚህ እንደ ፍምስናሽ የራስሽ ነገር ሊኖርሽ የሚገባው አሁን ላይ አልነበረም። ከበፊትም ያው ዝናውም ሲመጣ እውቅናውም ሲመጣ የራስሽ ነገር ሊኖርሽ ይገባ ነበረ። ይሄ ነገር ለምንድን ነው የዘገየው? ምክንያት ይኖረው ይሆን ወይ? እግዚአብሔር ሁሌም ትክክል ነው፣ በስራው አይሳሳትም። ስለዚህ ቀንም አለው ጊዜም አለው። ስለፈመሽ ወይም ደግሞ ታዋቂ ስለሆንሽ ሁሉን ነገር ማድረግ እችላለሁ ማለት አይደለም። ስለዚህ እሱ ቀኑን ጊዜውን አሳምሮ ውብ አድርጎ ለዚህ ቀን ነው ያደረሰኝ እንጂ እንዳልሽው በፈምስናም በምንም ቢሆን ባይዘወይ እየሰራሁበት ነበርኩ። የራሴ ነገር አልከፈትኩኝም እንጂ ከራሴ የበለጠ እንደውም ስፔሻሊ እርሚያበሻ ላይ ሰርቻለሁ። የምሬን ነች። ስለዚህ እግዚአብሔር ቀን አለው። እኔ ብፈልግም ባልፈልግም ስለፈመስኩ ምንም ስላልኩኝም አይደለም። እሱ በጊዜው በቀኑ ውብ አድርጎ ደግሞ ይህንን ነገር አሁን ስለሰጠኝ አመሰግናለሁ። ደግሞም አልዘገየም፣ ጊዜውም አሁን። ትክክል ሳርዬ፣ ሁሉ ነገር ጊዜ ያለው እንዳልሹ ነው። እግዚአብሔር አምላክ ከላይ ሲፈቅድልን ነው። እኛ ባሰብነው ሳይሆን ዝናውን ቢኖር እውቅናውን ቢኖር ሌላም ነገር እኛ ማድረግ ብንፈልግም ጊዜውና ሰዓቱ ካልሆነ ከላይ ካልተፈቀደልን ማድረግ አንችልም። ስለዚህ ጊዜውና ሰዓቱ አሁን ነበር፣ አሁን ላይ ሆነልሽ እንጂ በጣም ይህ ሱቅሽ ደግሞ የምታድጊበት በእያንዳንዱ መመረቅ ስወዳችዬ ወዲያሚን ማለት አይሰለቸኝም። ይደረግልኝ እያልኩ የምታድጊበት የምትለወጭበት ብዙ ብራንቾች ዱባይ ውስጥ ብቻ ሳይሆን በየኢሮፕ በዓለም ላይ የምትከፍችበት
እንደው ጥሩ ነገር የምታገኝበት ሱቅ ይሁንልሽ፣ በረከቶች ይምጡልሽ። አመሰግናለሁ። በጣም አመሰግናለሁ። ምንም አይደለም የኔ እናት። ከዚህ በፊት ሳርዬ ያው እኔ እንዳልኩሽ ያው ቲክቶክ ላይ መጀመሪያ ማቀሽ በእርዳታው ምናምን ነው፣ ግን እንደው ወደ ግል ስራሽ አሁን ኤርሚያ በሻጋ ነው መናገሽ። ከዛ ደግሞ ሳሪ ባልትና መጣ። ከዛ በፊት ሳርዬ ከማዳም ውጭ ሌላ የሰራቻቸው ስራዎች አሉ? ከማዳም ቤት ኖ ከማዳም ቤት ውጭ አልሰራሁም። በቃ ማዳም ቤት ሰራው ወጣው፣ እንደነገርኩሽ ተቀመጥኩኝ። ሂጃዛ ቤት ነበረ። ከዛ በቃ ወጥቼ ወደ ኤርሚያ በሻው ገባሁ። አሁንም ኤርሚያ በሻ ባይዘው እሰራለሁ እኮ አላቆምኩ። ሌላ ስራ አልሰራሽም በመሀል? ኖ እቺ ደግሞ እንትን ትላለች፣ ብዙዎችን ሊያስተምር ይችላል ብዬ ያሰብኩት ጥያቄ ነው። እና አረብ ሀገራት በደላላ ለመምታት ለሚያስቡ ሰዎች የምትመክሪያቸው ነገር? ይሄ ነገር ብዙ ጊዜ በደላላ ብር ተበላን እንዲሆንን፣ ያው አንቺ ጋም ሀቡ ጋም ሌሎች ሰዎች ጋም ብዙ ኮምፕሌን የሚቀርብበት ችግር ስለሆነ እስኪ የምትያቸው ነገር ካለ? ያው እንግዲህ ይህንን መቼም እንደ ጥያቄ ይነሳ እንጂ ብዙ ጊዜ በየጊዜው አዌርነስ የምንሰጥበት ጉዳይ ነው። በስሙ ደላላ ሲባል እኔ በነገራችን ላይ ደላላ ሲባል ምንም አይዋጥልኝ፣ ምንም ደስ አይለኝም። ስለዚህ ይህንን ነገር አብዛኛው ወደዚህ ይዘን የምንመጣው በብዛት እዚህ ጋር ይዘን የምንመጣቸው ልጆች ተቸግረው ተበድለው ብዙ መንገዶችን አልፈው እዚህ ደርሰው ሲመጡ ለእናንተ የምናሳያችሁ ትምህርት እንዲሆናችሁ ነው፣ እንድትማሩበት ነው እንጂ ማንም ሰው ወጥቶ መቀበጣጠር ፈልጎ ምናምን አይደለም። ስለዚህ የደላላ ምንም ጥሩ ስለሌለው አይታችሁ አስተውላችሁ መንገዳችሁን አስተካክላችሁ ብትመጡ የተሻለ ነው ብዬ ነው የማስበው። ይሄ በየቀኑ የምንጨቃጨቀው ሁልጊዜ የምንናገረው ነገር ነው። ምክንያቱም ምከረው እምቢ ካለ መከራ ይምከር። ብዙ ጊዜ በቤታችሁ ከፍታችሁ የምትሉ ነገር ነው። ቀጣዩን ጥያቄ ያው አብዛኛው ጊዜ ያው አንቺ ጋም እንዲሁም ሌሎች ጋር ብዙ ጊዜ ሲባል ሲመከር የምንሰማው ነገር ነው። ግን ደግሞ አሁን ከሀገር ሊወጡ ያሰቡ ገና ትንንሽ ልጆችም ሊኖሩ ስለሚችሉ ብራቸውን በባል በቤተሰብ ተበላን እያሉ ብራቸውን የሚያባክኑ ብራቸውን አግባብ ቦታ የማያውሉ እህቶች አሉ እና እስኪ ብር አያያዝ ላይ ደግሞ የምትያቸው ነገር ካለ? እኔ የምመክረው አሁን እኔ ብዙ ጊዜ ልብስ እሸጣለሁ፣ ግን እኔ ልብስ አትግዙ ኮተት አትግዙ ነው የምለው። አሁን እንደዚህ ስል ሳሪ ገበያሽን ዘጋሽ ይለኛል ማህበረሰቡ። እኔ ገበያ የሚከፈተው በእግዚአብሔር ነው፣ በሰው አይደለም። ግን አንድ ህሊናሽን ሸጠሽ የምታደርጊው ነገር ተገቢ አይደለም። ምክንያቱም እኛ ጋር እየመጡ ሲያለቅሱ ሲቸገሩ የምናየው እኛ ነን። ስለዚህ አንድ ሰው የሰራበትን የላቡን ዋጋ ማግኘት እንዳለበት ካወቀ ካገኘ ደግሞ በአግባቡ መጠቀም መቻል አለበት። ያለበለዚያ ለምን ይሰራል? ለምን ይደክማል? ለምንስ ጊዜውን ያባክናል? ለምንስ ከሚወደው ቤተሰቡ ይለያል? አንድ ሰው ከሰራ የስራውን ቫልዩ ማግኘት አለበት። ያንን ነገር ደግሞ ስታገኝ ገንዘብ አጠቃቀም ይወስነዋል። ስለዚህ ሰው ብልጭልጭ ስላየ ሁሉ ይገዛል። የሆነ ነገር አለ ሲባል ይገዛል፣ ያለ አግባብ ይገዛል። በተለይ ውጭ ያሉ እኔ የማዳም ቤት ያሉ ልጆችን አብዛኛውን እኔ በጣም ሪስፔክት ነው የማደርጋቸው። ምክንያቱም በብዙ መንገድ አልፈው ብዙ ሁኔታ ላይ ደርሰው ያንን ስቃይና መከራ ችለው ልንገርሽ አገራቸው ላይ ገብተው የሆነ ፓርት ላይ ነው የምታያቸው። ውጭ ያለው ህይወት ግን በጭራሽ እውነቴን ነው የምልሽ ከ100% 95% ተጎጂ ነው። 5% ብቻ ነው ብስል ውጭ ወጥቶ ሰርቶ በአግባቡ ገንዘቡን ጊዜውን ተጠቅሞ በአግባቡ አገሩ ያገባ የወለደ። ውጩ በጣም አስቀያሚ ነው። ካልሰራሽበት፣ ጥሩ ጓደኛ ካልያሽበት፣ እዚህ ሳቲ ከኖርሽበት ይሻላል። ግን ደግሞ የሚገርመው ነገር ሲበደሉ፣ ሲመቱ፣ ሲያለቅሱ፣ ሲደበደቡ፣ ገንዘባቸው ሲበላባቸው፣ በብልጭልጭ ተሸውደው ምንም ሳይኖራቸው ረዳናቸው ያለናቸው ልጆች ውጭ ያሉ ልጆች ነው። ስለዚህ ሊማሩ የሚገባው ውጭ ያሉ ሰዎች ናቸው። ምክንያቱም እኛ እዚህ ከምናየው ነገር የምሬ ነው። እኔ ኢጃዛ ቤት ይዤ ኖር ነበረ
30 ልጆች ጋር አብሬ እኖራለሁ። ልጠይቃቸው ትችላለሽ። ከአንድ መጥፎ ልጅ ውጭ 29ኙ በጣም ጎበዝ ምርጥ ልጆች ነበሩ። ከአንድ ልጅ ውጭ ማለት ነው። እሷንም ደግሞ አንዳንድ ጊዜ እንትን አታጭም። ጥንቁቅ ናቸው። እኔም አስጠነቅቃለሁ። ምክንያቱም በምንም ተአምር ገንዘባቸውን እንዲያባክኑ አልፈልግም። በሌላ መንገድ ስታዩ ደግሞ ተይዞ የሚሄድ ልጅ 5-6 ሻንጣ ሲገት ትታየዋለሽ። ዛሬ የከሌ ሰርግ ነው ልብስ ያሰፋል፣ ዛሬ የከሌ ልደት ነው ኬክ ይገዛል። ይሄ ምንም ቫሊዩም የለውም፣ ምንም ትርጉም የለውም፣ ምንም የሚሰጥሽ ነገር የለም። ለምን አንቺ ሴት ነሽ፣ ነገ ብዙ ነገር ይጠብቅሻል። እዚህ በተለይ ውጭ ያሉ ልጆች ገንዘባቸውን እንዳያባክኑ፣ እንዳይሰጡ ለማንም ሰው እራሳቸው ጥንቁቅ እንዲሆኑ ይህንን ነው የምመክረው። ትክክል ሳርዬ፣ ብዙ ጊዜም ያው የምትሉት ነገር ነው እና እንዳልኩሽ ምናልባት ከሀገርም ለመውጣት ያሰቡ ስለዚህም ኢንፎርሜሽን የሌላቸው፣ አንዳንዴ ደግሞ እንደዚህ አይነት ኢንፎርሜሽን የሌላቸው ልም ካለ ገጠር የሚመጡ ሰዎች ስላሉ እንደው ያልሰሙ እንዲሰሙ በሚለው ነው እንጂ ሁሌ ላይ ባችሁን ከፍታችሁ ይሄን ነው የምትሉት። ብር አያያዝ ነው የሚባለው። እሺ ሳርዬ የዛሬ 10 ዓመት ራሷን ምን ላይ ማየት ትፈልጋለች? እንደው እድሜ ሰጥቶን ከቆየን የዛሬ 10 ዓመት እንደው ሳርዬን ምን ሆና ማየት ትፈልጋለች? ወይ ልጄ የ10 ዓመት ልጅ አድርሼ ደግሞ ምኞትሽን ያሳካልሽ ፈጣሪ። እሺ በመጨረሻ ስለ ኤርሚ ሀበሻ እና ስለ ሳርዬ ባልትና የምትይው ነገር ካለ? እንግዲህ ያው አንድ ሰው ስኬታማ ስትሆኚ ከአንቺ ጀርባ የሆነ ሰው ይኖራል። ዝም ብለሽ ስኬታማ አትሆኝም። ለዚህ ስኬት መንስኤ ለዚህ ለራሴ ላለሁበት ለሳሪ ባልትና ኤርሚ ሀበሻ በጣም ትልቅ ባለውለታዬ ነው። በጣም ነው የማመሰግነው። በጣምም ክብር የሚገባው ሰው ነው። ምንም እንደ ቤተሰብ ብንሆንም ግን ደግሞ የበለጠ እዚህ ደረጃ እንድደርስ፣ ትዳር እንዲይዝ፣ ህይወቴ እንድመራ፣ የራሴ ነገር እንዲኖረኝ በብዙ መንገድ አንዳንዴ ገብቶሻል። ሰራተኛ እና አሰሪ ሆነሽ ምንም እንትን የማይልልሽ ነገር አለ፣ የማይጣጣምልሽ የማይመጣልሽ ነገር አለ። እኔ ግን እንግዲህ እንደ ሰራተኛ እና እንደ አሰሪ ሳንሆን እንኳን ለማንም ሰው አንስቼ ጊፍት ሰጥቼ ማንም ሲመጣ ቁጭ ብዬ ላይቭ ላይ እርዳታ ረድቼ አንድም ኦርደር ሳላወጣ የምቀርባቸው ጊዜያቶች አሉ። ቁጭ ብዬ ከማንም ጋር ስቸጋጀር አይለ እንግዲህ የ3 ዓመት ሂደት አብረን እየሄድን ነው። የራሴንም ብከፍት ደግሞ ከጎኑ ነይ በርቺ ጠንክሪ ብሎ ባለው ነገር ሰፖርት አድርጎኝ፣ በገንዘብ ሰክሰስፉል አልነበርኩም በነገራችን ላይ ያንን አድርጎልኝ በርቺ ጠንክሪ ብሎ ያንንም ስራ ሳለቅ ይህንንም ስራ ሳልቀር እየሰራው ስለሆነ ኤርሚ ሀበሻ በጣም ምርጥ ሰው፣ መልካም ሰው፣ እጅግ በጣም ትሁት ሰው ነው። በጣም ነው የምወደው፣ በጣም ነው የማከብረው። ከዚህ በላይ ይገባዋል። እድሜና ጤና ይስጠው። እናንተም ከኤርሚ ሀበሻ ምርጫችሁ እንዲሆን ከሳሪ ባልትና ምርጫችሁ እንዲሆን ነው እንትን የምለው። ከዛ ውጭ እንግዲህ ከስተመሮቻችንን በብዙ መልኩ አያችኋለሁ። ጥሩ አቅርቦት፣ ጥሩ ትህትና፣ ጥሩ ነገር ነው ያለው ኤርሚ ሀበሻ። አክቹዋሊ ምርጥ ሰው ነው። በቃ በጣም ምርጥ ሰው፣ የምርም መሲ ምርጥ ሰው፣ ከቤተሰብም በላይ ምርጥ ሰው። ለስራው ያለው ትጋት፣ የሚያቀርባቸው አቅርቦት በጣም ጎበዝ ነው። ሳርዬ እኔ እናት በጣም ነው የምናመሰግነው። በጣም ከአንቺ ኢንተርቪው ብዙ ነገሮችን ወስደናል። ብዙ ነገሮች መማር ያለብንን ተምረናል። በሚያዝናናውም ስቀናል። እና የቀረን 5 የተመልካች ጥያቄዎች ናቸው። እንግዲህ እድለኛው ሰው እኔ ጥያቄ ያለኝ ወይ ደግሞ አንዳንድ ቁጥር ሲጽፉልኝ አስገባለሁ ማለት ነው። እየገባችሁ ሳርዬን መጠየቅ የምትፈልጉት ፕሊስ፣ ያልተደገመ ቢሆን እኔ ያልጠየቅኩት ጥያቄዎች ቢሆን ሞር እንትን እንላለን። እሺ ማን ነው ባለ እድለኛ? እስቲ ስልክ ያለውኝ አንድ ሰው ታብታብ አድርጉ እስኪ ቤተሰብ፣ እንደው ታብታብ አድርጉ። እሺ ውዶቼ፣ ጨራሽ በ4 አድርጎ ነው ያረፈ። አሚዩዚንግ ነው አይደል? እኔ ገስት አሚዩዚንግ። እንዴት ነሽ ውዴ?
እግዚአብሔር ይመስገን። እንዴት ናችሁ? አለን ሰላም ነው። የጋሽ ገንዘብ በጣም በቃ ማለት አላሰብኩም። ራሱ እንትን ምል አልመሰለኝም ነበረ። ሳርዬ በጣም ነው የምወድሽ። እግዚአብሔርን በቃ ልነግርሽ አልችልም። እውነት እኔ ቲክቶክ ራሱን ላይቭ ቁጭ ብዬ በቃ እሷ ስትሸጡላ የእሷ ዋጋ ስትናገር ዋጋ ስንት ነው ሲሏት አሁን ተናገረች አይደል እንዲህ እያለች እያልኩላ ነው የምሰማው ቀኑ ሙሉ ማለት ነው። እና በጣም ነው የምወድሽ። የምትሰሪው ነገር በጣም በቃ እኔ እንጃ እኔ ምን ብል ቃል የለኝም። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ደግሞ አሁንም በቃ ሁሉንም የምታስቢውን ነገር ሁላ ይሙላልሽ። ለእህቶችሽ የምታደርጊው ነገር በቃ እኔ እንጃ በቃ እኔ ምን ብዬ እንደምነግርሽ አላውቅም። ብቻ አሁንም እግዚአብሔር ጨምሮ ጨምሮ በደግነትሽ ላይ ደግነትን፣ በሀብት ላይ ሀብትን፣ በጤና ላይ ጤናን ጨምሮ ይስጥሽ እና እኔ ምንም መጠየቅ ሳይሆን የምፈልገው በቃ በጣም ስለምወዳት መናገር በቃ ይሄንን ብቻ ነው ልናገር የገባሁትኝ። አመሰግናለሁ መስዬም፣ አንቺም እግዚአብሔር ያክብርልኝ። እወዳችኋለሁ። አመሰግናለሁ። እሺ እኔ እናትኛም እናመሰግናለን ውዶቼ። አድናቆት ከሆነ 1100 ሰው ቁጭ ያለው ሳርዬን ስለሚወዳትና ስለሚያከብራት ነው። ገብተው አድናቆታቸውን ያላቸውን ፍቅር መግለጽ ይፈልጋሉ። ግን የዚህ ፕሮግራም አላማው ጥያቄና መልስ ስለሆነ እንደ ሀሳብ ፍቅራችሁን ገልጻችሁ ወደ ጥያቄው ብንገባ። አሁን የእህታችን አድናቆት ስለነበረ 5 የተሰጠው እድል 5ቱም እንዳለ ነው የሚሆነው፣ ምክንያቱም ጥያቄ ስላልጠየቀች ማለት ነው። ስለዚህ ውዶቼ ስትገቡ ፕሊስ አድናቆታችሁን ፍቅራችሁ እንዳለ ሆኖ ገልጻችሁላት ወደ ጥያቄው ብንገባ። ጥያቄ ያለኝ የህዝብ ልጅ እሺ ታብታብ አድርጉ ውዶቼ፣ ታባር ነው። እሺ ሙላቴ እሺ አይ ጋይስ እንዴት ናችሁ? ሰላም ነው ወይ? መሲ በጣም አደንቅሻለሁ በምትሰሪ ስራ፣ በምታደርጊው ነገር ሁላ። ብዙ ጊዜ ደግሞ የሆነ መጽሐፍ ጠይቄሽ አልመለሽልኝም። የሆነ መጽሐፍ ለልጆች ገዝተሽ አይቼ ያንን ለመግዛት ፈልጌ የነበረ ኦንላይን ምናምን አጣው እና ብዙ ጊዜ ኮሜንት ጽፌልሻለሁ። የሆነ የእንቆቅልሽ መጽሐፍ ነው መሰለኝ። የልጆች የተዘጋጀ መጽሐፍ አጋጣሚ የትም ላገኘው አልቻልኩም። ሳራ በጣም እናደንቅሻለን፣ እንወድሻለን። ለምታደርጊው ነገር ሁሉ እናመሰግናል። ቃላቶች ያንሰናል። አብሶ ቤታዩን ስለምትወጃት። ቤታዩ ምርጥ ልጅ ነች። አሁን ላይ የትንሽ ትልቅ ሆና ምሰራ ልጅ ነች። በሁሉም ቦታ ላይ የምትገኝ ንጹሕ ልብ ያላት። እሷን ስለደገፍሽ እንደግፍሻለን፣ እንወድሻለን። ማበረታት ባለብን ቦታ ሁሉ እናበረታታሻለን፣ እናግዝሻለን። አይዞሽ፣ ወንድሞች ከጎንሽ ነን ለማለት ነው። አመሰግናለሁ። እሺ ህዝብ ልጅ እናመሰግናለን። እሺ ኧረ አንዳንዴ ለሰብ ማሰብ የለም እንዲህ ቢለው ዘፍ ታውቂዋለሽ ሳርዬ። አመሰግናለሁ። ሁላችሁም ለምታደንቁኝ በጣም አመሰግናለሁ። እኔም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በተለይ ከታች ሆናችሁ ስሸጥም ስናደድም ምንም ስልም ከኔ ጋር ለሆናችሁ ሰዎች ነው የምወዳችሁ። እሺ ሙስቲ በእርግጠኝነት ጠይቅልኛል። እሺ መጀመሪያ ሁላችሁንም ሰላም ብያለሁ። ያው መስዬም ሳርዬም የምንወዳችሁ የምናከብራችሁ እህቶቻችን ናችሁ። ለሳርዬ ብቻ አንድ ጥያቄ የምጠይቃት ማለት ነው፣ በዚህ ህይወቷ በዚህ ዘመኗ ማለት ነው ከመጀመሪያ ማለት በስደት ላይ ካለችበት ዘመን ጀምሮ በህይወቷ ደስ ያላት ማለት ጥሩ ነገር ይሄን ነገር እኔ አድርጌላት የተለወጠች እህት አለችኝ፣ የተለወጠ ወንድም አለኝ፣ ወይ ደግሞ በጣም በቃ የከፋ ነገር በእንደዚህ በቃ መዳም ቅመሞችም ይሆን በማናቸውም ሰዎች ይሄን እርዳታ አድርጌለት የተቀየረ ሰው አለ ወይ የሚለውን እሱ ብቻ እንድትመልስልኝ ነው። መልካም ስራዎቿን አሁን አይደለም ማቃት ሳርዬ ረጅም ጊዜና ረጅም ቢያንስ 7 ዓመት
በላይ ነው ማቃት። ያው በደግነቷም በየዋህነቷም ባልቃሻነቷም በሁሉም ነገር አውቃታለሁ። ግን ይሄ አሁን እሷ በቃ ይሄን ስራ ለመዳም ቅመም ወይም ለአንድ ሰው ይሄን አድርጌለት ህይወቱ ተቀይሯል ወይ ደግሞ ይሄን ሳላደርግላት ቀርቶ የተጸጸተችበት ጊዜ አለ ወይ? እቺን ብቻ አይደለም። አመሰግናለሁ። እሺ ሙትዬ በጣም እናመሰግናለን። አሪፍ ጥያቄ ነው የጠየቅሻት። እሺ ሳርዬ እኔ እናት አንቺ ባደረግሽው መልካም ነገር ህይወቱ ተቀይሮ ያየሽው ስራን በማስገባት ይሆናል፣ ታሞም ሊሆን ይችላል። እንደው ከእግዚአብሔር ቀጥሎ እንዲድን ምክንያት ስለሆንሽው እንደው በሰራሹ ስራ የተደሰትሽበት ነገር ካለ ብላ ነው ሙዬ ጠየቀች። በጣም አሪፍ ጥያቄ ነው የጠየቀች። አመሰግናለሁ ሙቲ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በዚህ አጋጣሚ በጣም ሰፖርት የምታደርገኝ ሰው ናት። የምርም አንቺ በሰራሹ ስራ የተደሰትሽበት አለ ወይ ማለት ለእኔ ምንም ነው። ምክንያቱም በጣም ብዙ ናቸው። በብዙ ሰዎች ተደስቼ አውቃለሁ። የኔ ስኬታማነት የሚታየኝ መሲ አንድን ሰው ለምሳሌ የሆነን ሰው ትኬት ቆርጦ አገሩ ማስገባት ለእኔ ደስታ ነው። የሆነን ሰው መድኃኒት መግዣ አቶ መስጠት ለእኔ ደስታ ነው። የሆነን ሰው መጥቶ አልቅሶ እከሌ እርዳው እባክህ ብዬ ማለት ለእኔ ደስታ ነው። አንዱን ከአንዱ የማመዛዝነው ነገር ይሆናል። በቅርቡ እህታችን ሰአዳ ጡቷን ካንሰር ታማ ያው እዚህ ላይ አይታችኋል። ያን ሺህ ብር ቻሌንጅ አድርገንላት በቅልቦች አማካኝነት እባካችሁ ብዬ ለምኜ ከካንሰር ነፃ ሆናለች። ምን አለ ከዚህ የበለጠ ምን? ከዛ ውጪ በየቀኑ የሚመጡ ሰዎችን እንዲሁም ደግሞ ሊቢያ ላይ ወንድሙ ተይዞበት አባቱ እናቱን ገሎበት ትዝ ካለሽ የተስፍሽ ያመጣው ወንድሙ እንዲለቀቅለት በቂ ብር አሰባስበን ሰጥተነው ወንድሙ ከሆነ ቦታ ሆነ ቦታ ላይ ደርሷል ብሎ ነግሮናል። አይዶን ነው ምናልባት አሁን የተለቀቀለት አይነት ይመስለኛል። በብዙ መንገዶች እኔ ስኬታማ ነኝ፣ በብዙ መንገዶች ደስተኞች ነኝ። ስለዚህ በምሰራቸው ስራዎች ሁሉ ደስተኛ ነኝ። ይህንን ብዬ ለማለት በጣም ነው የሚከብደኝ። ምክንያቱም በየቀኑ የምንሰራው ስራ ብዙ ናቸው። አመሰግናለሁ። ሙዬ እንግዲህ ተመልሶልሻል ብዬ ተስፋ አደርጋለሁ። እሺ መስዬ ጥያቄ አለኝ ብላችሁ ጻፉ ውዶች። ጥያቄ አለኝ። ፈትዬ ነይ ግቢ። አሪፍ ጥያቄ ነው የጠየቀችሽ ሙቲ። ታብታብ አድርጉ ቤተሰብ። ፈትዬ እንዴት ነሽ? አለሁ። እንዴት ነሽ መስዬ? ሰላም ነው አለንልሽ። ማሪ እንዴት ነሽ? ሳርዬ እንዴት ነሽ? ሁሉ ሰላም አለን መስቀል ነሽ? አላ ሳርዬ እኔ አንድ ጥያቄ አለኝ። ያ ጥያቄ ምንድነው? በልጅ ጉዳይ ነው እና እኔ ማራት ነው የምኖረው። አንድ ወንድ ልጅ አለኝ እና እናት አባቴ ጋር ነው የሚያድገው። ጥሩ እድገት ቢያድግም እኔ እሱን ጥዬ መምጣቴ ላይ ከኔ ጋር አለመሆኑ አብሬው አለመሆኑ በጣም ይሰማኛል። ሁሌም ይሰማኛል። ላይክ ምንም ባይጎልበትም እኔን ይፈልገኛል። ከምንም ነገር በላይ እኔን ይፈልገኛል። መች ነው የምትመጪው ምናምን የሚል ጥያቄ ያለውና እኔ የጸጸት ስሜት ሁሌ ይሰማኛል። ሁሌ የጸጸት ስሜት ይሰማኛል። ምንም ነገር ባይጎልበት አጠገቡ ስለሌለው ብቻ ሁሌ አይምሮ እረፍት አያገኝም እና ይሄን ጉዳይ ምን ትያለሽ? ላይክ በዚህ ጉዳይ ላይ አንቺ የልጅ እናት ስለሆንሽ ይሄን የጸጸት ስሜት እንዴት ነው ከውስጤ ማውጣት የምችለው? ምን ትመክሪኛለሽ? ላይክ መስራት መለወጥ እንዳለብኝ አውቃለሁ፣ አምናለሁ። ያ ግድ ነው። አጠገቡ ብሆንም ደግሞ ይበልጥ ደስ ይለኛል። ሰው በዚህ ጉዳይ ላይ ላሳጠረው እና ምን ትያለሽ? ሜቢ የተረዳሽኝ ይመስለኛል። ቶማችና የኔ እናት ትንሽ ሌት ሆነሽ መተሽ ዘግይተሽ ነው እንጂ ይህንኑ ጥያቄ ለሳርዬ አቅርቤላት በበቂ ሁኔታ መልሳለች። ግን እየሰማች ደግሞ ዝም ብላ ስለማታልፍ አንቺን የሚያበረታሽ ከሆነ የሆነ ነገር ትልሻለች ብዬ አስባለሁ። ፈትዬ እሺ አመሰግናለሁ። በእርግጥ ያው መሲ የያዘችው ፕሮግራም ለእኔ ቢሆንም ግን ደግሞ ለአብዛኛው እናቶችም ቅድም ተናግሬያለሁ። እናት በብዙ መንገድ ለልጆቿ መከራና ዋጋ ትከፍላለች። ግን መሲ እኔ ልጅ ህፃን እንደነበረች
በጣም ብዙ ጊዜ አለቅስም ነበረ፣ ይሰማኝም ነበረ። ምክንያቱም ልጅ የምታስበው እኔ እዚህ አረብ ሀገር ስላለው ብዙ ነገር ማድረግ እንደምችል ነበር የሚሰማት እና በዛ ሰዓት ገብቶሻል። እሰው ቤት በምሰራ ሰዓት በጣም ተስፋ ቆርጣለሁ፣ አለቅሳለሁ። ምክንያቱም እኔ መውጣት እፈልጋለሁ ወደ ውጭ። ግን ሳስብ ልጅ ትምህርት ቤት መማር አለባት፣ መብላት አለባት፣ መጠጣት አለባት፣ መልበስ አለባት። መሰረታዊ ፍላጎቷ በጣም ከፍ ያለ ነው። ቢኮዝ አትረዳሽም በዛ ሰዓት በነበረ ጊዜ። ስለዚህ ምን ሆንኩ መሰለሽ፣ የፈለገ ነገር ቢሆን ከዛ ቤት ላለመውጣት በብዙ መከራ የሆነ ቀለታ እንደውም ተናግሬያለሁ እንትንም ላይ ብላ ያንን ስራ እየሰራው ኖርኩኝ። ልጄ ከፍ ስትልና ስታድግ መረዳት ስትጀምር ምንም ነገር ምንም እንደሆነ ተረዳሁኝ። ብሰራም ባልሰራም ብቀመጥም ባልቀመጥም ብልክም ባልክም በቃ ትረዳኛለች። ስለዚህ ፈቲም ማንኛውም እናት ወደዚህ ሀገር ስትመጣ ዋጋ ከፍላ ነው። የኛ ልጆች ዋና መሰረታዊ ፍላጎታቸው እኛ ነን። አንድ እናት ለልጇ ታስፈልጋለች። ግን አንቺ ሄደሽ የልጅሽን መሰረታዊ ፍላጎት የማታሟይ ከሆነ ጠንካራ መሆንና መስራት ነው ያለብሽ። ምክንያቱም ልጆች ጥያቄያቸው በጣም ብዙ ነው። በጣም ብዙ ነገሮች ያስፈልጋቸዋል። ስለዚህ ሁሉም ልጆች እናታቸውን ይናፍቃሉ። ሁሉም እናቶች ልጆቻቸውን ይናፍቃሉ። ግን አላማ ሊኖረን ይገባል። ገደብ ሊኖረን ይገባል። ከገደብ ማለፍ የለብንም። ከአላማችን ንቅንቅ ማለት የለብንም። ስለዚህ ናፍቆት አለ፣ ስቃይ አለ፣ ችግር አለ። አዎ አለ። እንዲህ ላይኖር ይችላል አለ። ግን ይህንን ነገር በመስራት ገንዘብ በማግኘት እናጣጣዋለን። ምክንያቱም ገንዘብ ወሳኝ ነገር ነው ለልጆች። መማር አለባቸው፣ መልበስ አለባቸው፣ መጠጣት አለባቸው፣ መተኛት አለባቸው፣ በቂ ነገር ማግኘት አለባቸው። ይህንን ለማግኘት አገር ሂጅ የማልችል ከሆነ ለልጆቼ ስል ናፍቆቱንም ምኑንም ችዬ ተጠግሬ ሰርቼ ሁሉን ነገር ለውጭ እንትን ማለት እችላለሁ። የኔ መልሴ ይህ ነው ለፈቲ። ፈትዬ እንግዲህ ተመልሰልሽ ይመስለኛል። እሺ መሲ ስላስገባሽኝ አመሰግናለሁ። ሳሪዬም እወድሻለሁ። በጣም ነው የማመሰግነው። ቴንኪ እናመሰግናለን እኛ። እሺ እንግዲህ ያው ሁለት ጥያቄዎች ቀርበዋል በሙና በፈቲ። ያው ከዛ ቀደም ብለው የገቡት አድናቆት ነው ጥያቄ ስላልሆነ በተፈቀደው መሰረት 5 ነበረ። 2 ስለጠየቀ 3 ተጠያቂ 3 ጠያቂ ሙልዬ ጥያቄ አለኝ ብላለች። ሀንዬ ቅድም ልስብሽ ብዬ ማን ነው ሂዊም ጥያቄ አለኝ ብላ ልስባት ብዬ አላገኘኋትም። አለሽ ሂዊዬ ካለሽ ስብሻለሁ። ኬሪያዬ ደግሞ ጥያቄ አለኝ ብለሽ ነበር። የኔና ባለፈው ሳምንት ስለጠየቅሽ ላልጠየቁ ሰዎች ደግሞ እድል ልስጥ ብዬ ነው። እሺ ሰላም ናችሁ? ቤተሰብ መስዬ ሳርዬ እንዴት ናቸው? አመሰግናለሁ ሳርዬ መስዬ ስላስገባሽ ፈጣሪ ያክብርልኝ። በጣም ደስ ይላል ይህንን ፕሮግራም በማቅረብሽ። አጠያየቅሽ በቃ ሁሉ ነገር ስነ ስርዓት ያለው በጣም ደስ የሚል ነው። እናመሰግናለን። የምንወዳቸውን እያቀረብሽልን ስለሆነ በጣም እናመሰግናለን ሳርዬ። እኔ ወድ ያው እንደምወድሽ ታውቂያለሽ። የኔ ጥያቄ ይሄ መልካምነትሽ ለስደተኞች ስትናገሪ በሚተናነቅሽ ነገር ከምን የመጣ ነው? እንዴት ነው የምትሳሽልን? ከምን የመጣ ነው? ይሄ ነው ጥያቄ። አመሰግናለሁ። እሺ አመሰግናለሁኝ መሲ። ሙልዬ የጠየቀች ጥያቄ ትክክል ነው። ምክንያቱም አንድ ሰው ምንም አይነት ፊሊንግ ሳይኖረው ለሰዎች እንዲህ ሊሆን አይችልም። የመጀመሪያው ነገር እኔ ስደተኛ ነኝ። ስደትን በጣም ጠንቅቄ ስለማውቀው ለስደተኞች ለሚሆንባቸው ነገር ፊሊንግ አይኖረኝም ማለት አልችልም። ምክንያቱም እዚህ ቦታ ነኝ ያለሁት። እዚህ ቦታ ባልሆን እንኳን ኔቨር የተወሰነ እንኳን እንደዚህ ሊሆን አልችልም። ቦታው ላይ ነኝ። ድርጊቱ እየተፈጸመብኝ ነው። የሚፈጸምም ልጆች እያየሁ ነው። ስለዚህ የግዴታ አለማዘን፣ አለመቆርቆር፣ ምንም አለማለት አትችልም። በቃ ምክንያቱም እኔም ስደተኛ ነኝ፣ አሳልፌዋለሁ ይሄን ህይወት። ሌላው ደግሞ እንግዲህ እግዚአብሔር ሲሰጥሽ በጸጋ ይሰጥሻል። አዛኝ እንድትሆኚ፣ ትሁት እንድትሆኚ፣ መጥፎ እንድትሆኚ፣ ጥሩ ሰው እንድትሆኚ፣ አልቃሻ እንድትሆኚ፣ ዋቴቨር እግዚአብሔር ራሱ የሚሰጥሽ ክህሎት አለ። ምናልባት እኔ በዚህ በስደተኞች ዙሪያ የሚሆን እንጂ ሰፈርም መንደርም የትኛውም ቦታ
እኔ የምታወቀው በማልቀስ በማዘን ነው። ኢቭን ሰፈር ውስጥ ብትጠይቂ ስለ እኔ ቢጠየቅ ውይ አልቃሻ ናት፣ አዛኝ ናት፣ ሩህሩህ ናት ነው የሚባለው። ስለዚህ እግዚአብሔር ሲሰጥሽ ጸጋውን በቃ እንደዚህ ያደርግሽ። አለማዘን አልችልም። የሆነ ጊዜ ትዝ ካለሽ መሲ በጣም ተናድጄ በጣም ብዙ ነገሮች ስለደረሱብኝ እዚህ ቲክቶክ ላይ ባለው ነገር ብዬ መርዳት ሁሉ አቁሜ ነበር ብዬ ነበር። አትችይም፣ ምክንያቱም በቃ የተሰጠሽ ጸጋ ነው። ስለዚህ ማዘንም ለእነሱ መርዳትም መቆርቆርም መታደል ነው። ሲጀመር መታደል ነው። እኔ ይህንን በማድረግ በጣም እድለኛ ሴት እንደሆንኩ ነው የሚሰማኝ። የምር መሲ ነው የምልሽ፣ በጣም እድለኛ ሴት ነኝ። ምክንያቱም ከዛ ሰው ሁሉ ተመርጠሽ አንቺ እርጅኝ አግዢ ተብለሽ መመጣት ምን ያክል ስጦታ ነው፣ ምን ያክል በረከት ነው። ወደፊት እኮ የምንራግዘው ሰው ሊጠፋ ይችል ይሆናል፣ ላናገኝ እንችል ይሆናል። የምንጸድቅባቸው መንገዶች ላይኖሩ ሁሉ ይችላሉ። ዛት ሚንስ እኔ በጣም እድለኛ ነኝ። ይህንን በማድረግ ደግሞ እግዚአብሔር እናመሰግናለሁ። እሺ ሳርዬ በጣም አመሰግናለሁ። መስዬም አመሰግናለሁ። ሁለተኛ ጥያቄ ይበቃል። ሁለተኛ እንዲህ መስዬ ልቀጥላ እንዲ የሚጠፋት ነው እኔና ለሌላ ሰው ነው እድሉን የምንሰጠው። አንድ ሰው አንድ ጥያቄ ብቻ ነው ማሪ። ብዙዎቹ እኮ 10 ጥያቄ ሳሪ መጠየቅ ይፈልጋሉ፣ ግን ደግሞ ሁሉንም ለማዳረስ አንዳንድ ጥያቄ ነው። ሙሉዬ እናመሰግናለን። አመሰግናለሁ። እሺ አንድ ጥያቄ እድሉን ያላገኘ በጣም ብዙ አለ። እሺ ቀጣይ 2 ነው የሚቀረው። 3 ይጠይቀሻል። በሙቲ በፈቲ እና በሙሉዬ ተጠይቀሻል። 2 ሰው ነው የሚቀረው። ወሳኝ ጥያቄ ያለኝ አስገብኝ ያለኝ ሰው ነበረ። በህግ ይሏታል። እሺ አለምዬ ነይ ግቢ። ጥያቄ ብላለች። ዜድዬ እሺ ቀጣይ ያስገባሻለሁ። አንድ ሰው ጽፍ ማን ነው ስብ ያለው ከተሳካ። አይ ሙሉዬ እየደላሽ 10 ጥያቄ ጠይቀሽ ልትወርጂ ነው እንዴ? በጣም ደልቶሻላች። ሌላ ሰው ስብ ያለው ከተሳካ ነው ደግሞ ግን የእውነት የስራ ሰዓትሽን መስዋዕት አድርገሽ ህዝቡንም ምኔንም አክብረሽ ስለመጣሽ እውነት አመስግኛ አልጨርስም። አንቺን እኔ ቦነስ ሲሰጠኝ ታውቂያለሽ፣ ባለፈው ሀቡን ነበር ያቀረብኩት እና 5 ጥያቄ ከጨረስኩ በኋላ በቃ በጣም እንትን ሲሉ በቃ 1 ቦነስ ሲሰጣቸው ብለን 6ኛውን 1 ቦነስ አድርገን ነበር። አሁን እሱን አስታውሰው እኮ ነው እዩ። ወይኔ ልጄ ደግሞ አቤት ተኛበት። እዩ ነው የምለው ስሙ እዩ አብ ነው ግን እዩ ነው። እህቴ እንዴት ነሽ? ሰላም ናችሁ? አለን። እንዴት ነሽ? ሰላም ነሽ? አለው ጌታ ይመስገን። በጣም ነው የምወዳችሁ ጌታን። እኔ መግባት ፈልጌ እንዴት አስገብኛለሽ ብዬ አላሰብኩም ነበረ። በጣም ነው የምወዳችሁ። እኛም እንወድሻለን ማሪ። የኔ ማር ሳሪ በጣም ነው የምወድሽ ጌታን። አመሰግናለሁ። ጥያቄ የለኝም። ሀቡ ጋር መግባት ፈልጌያለሁ፣ ግን ሀቡን በጣም እንደምወዳት ንገሩኝ። ሁሌ ፈልጌ ነበረ፣ ግን እድል አላገኘው። እሺ ማሬ፣ ለሀቡን ፍቅር እንደምትወጃ ፍቅርሽን እነግርልሻለን። ለሳርዬም ለእኔም ያለሽን ፍቅር ስለነገርሽ እናመሰግናለን ማሬ። ግን ሰዓቱ የጥያቄ ስለሆነ ጥያቄ የምጠይቅ ሰው ላስገባሽ። ጥያቄ የለኝም። እኔ በጣም ነው የምወዳችሁ። እሺ እኔ እናትኛ እንወድሻለን ማሬ። ኧረ ተው ኧረ ተው። እሺ አለም እንዴት ነሽ? አለም ሰበር ዜና ስቤሽ ነበር እኮ ጥያቄ ብለሽኝ። አለም ሁለት ጥያቄ ነው የቀረን ቤተሰብ። 2 ጥያቄ 2 እድለኛ ሰው 2 ሰው ገብቶ ይታይሻል ሳርዬ? አዎ ከሾህ መሀል ጽጌሬዳ ገብታች። እንዴት ነሽ ውዴ? እኔ ጥቁር ነው አሁን መጣ። እንዴት ነሽ ውዴ?
ቆየሽ? ሰላም ነሽ? ደህና ነኝ ሳርዬ፣ በጣም ነው የምወድሽ። አመሰግናለሁ። እሺ የኔ ጥያቄ ብዙ ጊዜ ይሰድቡሻል ስለምትረጂ፣ በብሔርሽ በሁሉ ነገርሽ ይሰድቡሻል፣ ግን አንቺ አልወደቅሽም። እንዴት ችለሽ እዚህ ደረስሽ? በጣም አሪፍ ጥያቄ ነው የጠየቀችሽ። በጣም እሺ፣ አመሰግናለሁ። ከሾህ መሀል ጽጌረዳ አመሰግናለሁ። እውነት ነው። ያው መሲ በነገራችን ላይ ሰይጣን በጣም ይቀናል። ያው ሰይጣን በጣም መጥፎ ነው። ማሳሳት ነው ስራው ሰዎችን። በመልካም ሰዎች ዙሪያ ሁልጊዜም ሰይጣን አለ። ስለዚህ ምክንያቱም ሰው ስትረጂ የማይቀና ሰው ስትረጂ የማይወድ ሰው አለ። ያ ደግሞ ሰይጣን ነው። ስለዚህ እኔ ለሰይጣን ቦታ አልሰጥም። የመጀመሪያው ነገር ለሰይጣን ቦታ አልሰጥም። ሁለተኛው ነገር መሰጠት ያስፈልጋል። ተሰድበሽም ተመልሰሽ መምጣት መሰጠት ያስፈልጋል። ክህሎት ያስፈልጋል። ስትሮንግም ለሆነ ክህሎት ያስፈልጋል። ብዙ ሰዎች በሚዲያ ተሰድበው የጠፉም አሉ፣ የወረዱም አሉ፣ ከነበሩበትም በቃ ብለው የተውም አሉ። ግን ስጦታ ሲሰጥሽ ከእግዚአብሔር ከሆነ የማይቻል ነገር የለም። ስለዚህ እኔ የተሰጠኝ ጸጋ ከእግዚአብሔር ስለሆነ ማንም ቢለኝ ማንም ቢመጣ ማንም ቢሆንም ሰውን ከመርዳት አላቆምም። እና በነገራችን ላይ ሰይጣን ሁልጊዜም ሰይጣን ነው። የተለየ ስም የለውም። ክፉ ነው። ሰውን ማሳሳት ነው ስራው። እግዚአብሔር አምላክ እለምነዋለሁ ከዚህ በላይ ሰዎችን እንዳግዝ እንድረዳ እድሜና ጤና እንዲሰጠኝ ምኞቴ ነው። ይሄ ገና ጅምሩ ነው። ምንም እሺ ሳርዬ፣ እንግዲህ ከሾህ መሀል ጽጌረዳ ተመልሶልሻል ብዬ ተስፋ አደርጋለሁኝ። ሌላ የመጨረሻ አንድ እንግዲህ እድለኛ ይቀራል ማለት ነው፣ ሳርዬን የሚጠይቅ ውዴ። እናመሰግናለን። ሽማ እሺ፣ አመሰግናለሁ። እሺ እናት። እሺ ቀጣይ ተጠያቂ ማን ነው? ሳርዬን መጠየቅ የሚፈልግ ማን ነው? የመጨረሻው እድለኛ ሰው፣ አምስተኛ ሰው አረውን ያለው። እሺ አወል ሴቶች አሁን አንድ ጥያቄ አለ። አወል የተከፈከለት በስማሜ ሁሉ ታብታብ አረጋችሁ፣ አረጃችሁ። ይባረክ። እናንተስ እንደው እንቅፋት አይንካው። ለእግር ነው። ለእጅ ምን ይባላል ሳርዬ? ለእጅ እጃችሁ ይባረክ። እጃችሁ ይባረክ። ወለምታ አይንካው እጃችሁን። ሳርዬ በጣም ነው የምንወዳት። አመሰግናለሁ። በጣም ብዙ ሰው ነው የሚወድሽ፣ እጅግ በጣም ብዙ ሰው። እሺ ቲጂዬ፣ ቲጂ ወይ መሲ እንዴት ነሽ ውዴ? ቆርጥማት። ኦኬ እሺ፣ ለሳርዬ ያለሽን እንግዲህ ጥያቄ መጠየቅ ትችያለሽ፣ ፍቅርሽንም መግለጽ ትችያለሽ፣ አድናቆትሽንም። ወላሂ አልተሳካላትም። እንግዲህ ወደ ቀጣይ ጥያቄ እናልፋለን። ኔትወርኳ ነው አይ ቲንክ። ከሰራላት ብዙ ሰው በጣም ብዙ ጥያቄ ያለው ብዙ ሰው እኔ እያለ ነው። ግን እስኪ እድለኛው ሰው ማን ነው? ሁለት ሰው ስብ ያለው የተሳካለት ሰው እንግዲህ ይግባ። ውዴ ማኪ እንዴት ነሽ እህቴ? ያለው እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነሽ ማኪ? በመጀመሪያ ሁለታችሁንም በጣም ነው የምወዳችሁ።
ያው ሳርዬን ላይቭ ላይ ካላየኋት ሁላ ቅርቅር ይለኛል እንደ ቡና ሱስ ማለት ነው። እና ሳርዬን ዱባይ ከገባች ኢትዮጵያ ገብታ ታውቃለች ወይ? ለማመስገን ያገባ በእርግጥ ገብቼ አውቃለሁ። ያው የገባሁበት ምክንያቱም የመጀመሪያው ወሎን ለመርዳት ነው። እንግዲህ ወሎን ለመርዳት በነበረ ጊዜ እዚሁ እንዳልኩሽ መሲ የዛኔ በጣም አስቸጋሪ ጊዜ ላይ ስለነበረ ብር አሰባስበን ወሎን ለመርዳት ሂጄ 12 ቀን ቆይቼ መጥቻለሁ። ወሎን ስረዳ እጅግ በጣም ባለውለታዬ ነው። ምክንያቱም ያንን ለመርዳት በሄድኩበት አጋጣሚ ነው ወንድሜን ያየሁት እንጂ ባልሄድና ባላየው ኖሮ ያው እንትን አልልም ነበረ። ወንድሜን ባየሁት እንግዲህ 6 ወር ሳይሞላው ነው እንደገና በሞት ያጣሁት። ወንድሜንም ለመቅበር ሄጃለሁ። ከዛ በኋላ ግን ይዛቅ ተመልሶልሻል እናቴ። በጣም እሺ፣ እኛም እናመሰግናለን መጥተሽ ስለጠየቅሽ ሳሪን። አመሰግናለሁ። እኔም አመሰግናለሁ። እሺ ሳርዬ፣ 5 ጥያቄያችንን የተመልካች ጨርስናል። እኔ ገሚ የተዘጋጁ ጥያቄዎችን ጨርሻለሁ። ግን እንግዳችን ፈቃደኛ ከሆነ አንድ ቦነስ የሚባል ጥያቄ አለ። ፈቃደኛ ከሆንሽ አንድ ሰው ገብቶ ይጠይቅሻል። አይ የተጠየቅኩት ጥያቄ ራሱ ውሃ አስጠምቶኛል ምትይ ከሆነ ደግሞ ቦነስ ይቀራል። ምን ትያለሽ? ችግር የለም። አንድ ቦነስ ጥያቄዎች እስካሁን ከጠየሻቸው ጥያቄዎች 3ቱ ያው እኔ ጋር አብረው የሚውሉ በጣም እንትን የምላቸው ሰዎች ናቸው። እንግዲህ አንድ የመጨረሻ ግን የማላውቀው ወይም ደግሞ አሚዚንግ ሰው ይምጣና እንትን ያደርገናል። የሚገርምሽ ግን እኔ አሁን ነፂን አይቻለሁ፣ ዜድን አይቻታለሁ። የማያውቁሽን ነው እንትን ማለት የፈለግኩት። ግን አጋጣሚ ሆነው እግዚአብሔርና ቤተሰብ ሆነው ተገኙ እንጂ እኔ በፍጹም ሳርዬን ያውቋታል ብዬ ያላሰብኳቸውን ሰዎች ነበር እንደውም ሳስገቡ የነበረ የሳብሽ ነበረው። አይ እነሱ በጣም ጥሩች ናቸው እንጂ እነ ነፂንም እያየው ነበረ። አይ እነሱ በቤት ይጠይቁ፣ በቤቷ ጠይቋ፣ ቤተሰቦቿ በቤቷ። እሺ ፋንዲሻዬ እንዴት ነሽ? ወይ ደህና ነኝ። እንዴት ናችሁ? ሳርዬ መሲ የነጠቀሱ በጣም ደስ ያለ ቆጭቶኝ እኮ ቪዲዮ ሳልቀዳ የሳሪ ያለፈ እያልኩ እኮ ውሪ እያልኩባችሁ ነው አሁን የመጣሁት። በጣም ቆጭቶኛል ወላሂ። ግን እንሻላ እስኪ ኪውን ቀጥተው ከሆነ እዛ ሰማለሁ። እሺ ያኔ ጥያቄ እኔ በጣም ራስ መጠበቅ በጣም እወዳለሁ። ፊቴ ጉብር እንኳን እንዳወጣ አልፈልግም። ከብርም ከምንም በላይ ከሁሉም ቅድሚያ እኔ ቆንጆ ሆኜ መኖር እፈልጋለሁ፣ እወዳለሁ። ይሄን ነገር ለራሴ ነው ቅድሚያ የምሰጠው እና ሳሪ ሁልጊዜም ሳያት ቢስሚላ ማሻአላህ ፊቷ አንድ አይነት ምኗም ከውበቷ ላይ ቀንሶ ተበላሽቶ አይቻል አቅም እና ይሄ ነገር ትሰሪያለሽ፣ ጀግና ነሽ፣ ጎበዝ ነሽ። እየሰራሽም ግን ራስሽን ጠብቀሽ ነው መሰል የምትኖሩና ምንጊዜም ቆንጆ ነሽ። እስኪ ይሄ ሚስጥሩን ንገሪን፣ እኛም ራሳችን እየሰራን ገንዘብም እያገኘን እንዳንቺም ደግሞ ቆንጆ ሆነ እንድንኖር። ጨርሻለሁ። አመሰግናለሁ። ቅልጥፍጥፍ ብላ ነው እንግዲህ ፋንዲሻ ያድናቆቷንም ጥያቄዋንም የጠየቀችው እንደ ስሟ ፍንድሽ ያለች ፋንዲሻ። እውነት ነው። ይሄው የውበት ሚስጥርማ ያው የሚታወቅ ነው። ወለዮች ቆንጆዎች ናቸው። እሱ እንዳለ ሆኖ ምድር ላይ ደግሞ ምንድን ነው እኛም እንደናንተ ቆንጆ እንድንሆን ይነገረን። የምር ማለት ጥሩ ጥያቄ ነው። ዩቲዩበር ናት። ጥሩ ጥያቄ ነው። ባይዘው ያው ዩቲዩበር ስትሆኚ እንደዚህ ይመስለኛል። በጣም ጎበዝ፣ ጥሩ ጥያቄ። ምክንያቱም በነገራችን ላይ መሲ እኛ ከኢትዮጵያ ወደዚህ ሙቭ ስናደርግ አብዛኛውን አዲስ ሆነው ልጆች ሲመጡ መታጠብ፣ ልብስ መቀየር፣ ኤቭሪቲንግ መናገር አለብን። ለምን እዚህ ስትመጪ ሁሉም ነገር አዲስ ነው። ሁሉም ነገር አዲስ ነው የሚሆንብሽ ቢኮዝ ከኢትዮጵያ ስትመጪ ያላየሽውን አለ በቃ እንደ እኔ ይሄ ዲቶል ሳሙና ምናምን የሚሉት ነገር ጥልት በቃ ጥልት ታውቂያለሽ። እንደዚህ አይነት ነገር ስላለ ከመጀመሪያው ጀምሮ ሰው ንጽህናውን የሚጠብቀው ለሰው ሲል ሳይሆን ለራሱ ሲል ነው። ምክንያቱም
ሰላም ይሰማሻል። በቃ ሰላም አለው። የምር እኔ መልበስ መሰራት እወዳለሁ። ራሴን መጠበቅ እወዳለሁ። እንዳልኩሽ መሲ ሁለቱም ቤት ነው የምሰራው። እዛም እሰራለሁ፣ እዚህም እሰራለሁ። ሁለቱም ቤት እሰራለሁ። ሁለቱም ቤት ሰርቼ ራሴን ጠብቄ ጊዜ ኑሮኝ ቤት ውስጥ አጥቤ ልብስ አጥብቼ ምግብ ሰርቼ ምናምን ነው የማደርገው። ለምን ጎበዝ ነኝ። ጎበዝ የማንሆንበት ምክንያት ምን አለ? ለምንድን ነው ራሳችንን የምንጥለው? ለምንድን ነው ራሳችንን በዚህ አይነት ሁኔታ የምናገኘው? በቃ ባለሽ ትርፍ ሰዓት ራስሽን መጠበቅ አለብሽ። ሴት ደግሞ ራሷን መጠበቅ አለባት። ሴት በተለይ ራሷን በየትኛውም እያቸው አሁን በየትኛውም እድሜ ክልል ያሉ እንደውም የሌላ ሀገር ዜጎች ያቸው በቃ እኩል ናቸው፣ እኩል ናቸው። በቃ ለምን ራሳቸውን ይጠብቃል? እኛ ራሳችንን ስለማንጠብቅ ነው ያለ እድሜያችን እድሜ የሚሰጡ ነው። ወይም ደግሞ ያለ እንዴት ነው ጥቁርቁር ጥብስብስ ምናምን ትዩ። አረብ ሀገር በጣም ደስ ይላል። በጣም ጥሩ ነው። በጣም ጥሩ ነው። ምክንያቱም በቃ መታጠቢያው ንጽህና መጠበቂያው አለ። እኔ ከአረብ ሀገር የተማርኩት ንጽህናና ንጽህና ብቻ ነው። ከዛ ውጭ መሲ አንድ ቀን እንደዚህ ሜካፕ ቀርቶ ምንም አይነት ነገር ተጠቅሜ አላውቅም፣ አልጠቀምም። ኖርማሊ እንደዚህ ነኝ፣ እንደዚህ ነኝ፣ እንደዚህ ነኝ፣ እንደዚህ ነኝ። በቃ አሁን በዚህ ቤተክርስቲያን ሰው ያገኘኛል። አሁን እንደውም እዚህ ሱቅ እመጣለሁ ያገኘኛል ምናምን። ምንም አይነት ነገር ይሄ ፊልተሩ ምናልባት አቅልቶኛል። በእርግጥ ጥቁርም አይደለሁኝ ግን አቅልቶኝ። ከዛ ውጭ በተአምር ምንም ነገር አልጠቀምም። እንደዚሁ በቃ ለምን ብዙ ሰዎች ያውቁኛል ዱባይ ላይ በጣም ብዙ ሰዎች። እንደውም አሁን ከ100% 50% ያገኛል ብዬ አስባለሁ። ቢኮዝ እዚህ ስራው ጋርም አበሻ ጋር እየተገናኘ ስለሆነ፣ ስለዚህ ራስን መጠበቅ ከስራ ህይወትሽ ጋር ምንም አያገናኝም። እኔ ማዳም ቤት ሰርቼ ልንገርሽ፣ ማዳም ቤት ሰራ በነበረ ሰዓት ሰርቼ ትጥብጥብ ምናምን ብዬ ቢጃማ የለብሽ ምናምን ፏ ብትን ብዬ ነው የምተኛው። ለሰው አይደለም ለራሴ ሰላም ይሰማኛል። ራስሽ በቃ አይምሮሽ ፍሪ ይሆናል። ሳትታጠቢ ስትውይ፣ ሳትቀይሪ ስትውይ ምንድን ነው የምትይው? ጅዝብ ነው የምትይው። ያው አሁን ከስቻለሁ። አሁን ብዙ ሰው ወፍራም ሰው ስትሆኝ ለእንደዚህ አይነት ነገር በቂ አይደለሽም ይልሻል። የምር ነው የምልሽ። ወፍራም ሆኖ ንጽህናቸው ምናምን አለባበሳቸው ምናምን ኩል ናቸው። ስለዚህ እኔ በቃ እንደዚህ ነኝ። የምሬ ነው የምልሽ። እዚህ ስራ ቦታ እንኳን ስንመጣ እኔም ባለ የቢሮ ሰራተኛ በይን ማር ፏብላችሁ ነው መገመት በቃ ተገቢ ነው። ልጅም መሆንም ያለባት እንደዛ። አንደኛ እኔ ባለትዳር ነው። ባለትዳር ሆኜ ራሴን ካልጠበቅኩ ኔቨር ኤቨር ትርጉም የለውም። የመጀመሪያው ነገር ለትዳር ዋነኛው ነገር ራስን መጠበቅ ነው። ስላገባን ብቻ ራሳችንን መጣል የለብንም። ስለወለድን ብቻ ራሳችንን መጣል የለብንም። ለምን አረቦቹ ያቸው 5-6 ወልደው እኮ ጽድት ምናምን ብሎ መሲ ብታያቸው እንዴት እንደሚሆኑ ሀረካታቸው ከእነሱ ይህንን ነገር ነው የተማርኩት። ስለዚህ እኛ ሀበሻዎች ደግሞ ችግር አለብን። አንድ ስትወልጂ በቃ ድክምክም ድክርትርት ብለሽ ቁጭ አረብ ሀገር ተቀምጠሽ ላይክ እንደንት እንዳልሆን ለምን መሲ? የምር እዚህ ሀገር ልብስ ርካሽ ነው፣ አሪፍ ነው። ሳሙና ርካሽ ነው፣ ሻምፖ ርካሽ ነው፣ ሎሽን ርካሽ ነው፣ ሽቶ ርካሽ ነው። ቅብት ብትበቃ ራስሽን ጠብቅ፣ ምንም ችግር የለውም። በቃ በጣም ስለዚህ ሁላችሁም ይህን የምታደርጉ የተሻለ ነው እና እንደዚህ አይሰሪ እኔ ጊዜ አለ ነው እንደዚህ አይነት ነገር ጊዜ አለ። የምሬና የምልሽ ቲክቶክ ሰራለሁ፣ ላይቭ ገባለሁ፣ ስራ ሰራለሁ፣ ሁለቱም ቤት ሰራለሁ፣ ቤቴ ሄዳለሁ፣ አበስላለሁ፣ ቤት እጠርጋለሁ፣ ምን እላለሁ። ቤቴ ብትገቢ ራሱ ንጹህ ነው፣ በቃ ንጹህ ነው። ሀቡ የሆነ ጊዜ ምን መሰለሽ ቤታችሁን ስታጸዱ ሰላም ይሰማችኋል አለች። ሰላም ይሰማሻል። ቤትሽ ንጹህ ሆኖ ስትገቢ በቃ ሰላም ይሰማሻል፣ ደስ ይልሻል። ራስሽም ንጹህ ስትሆኝ በቃ ሰላም ይሰማሻል። ስለዚህ ሁላችሁም ይህ ነገር ለእናንተ ነው እንጂ የሚጠቅማችሁ ለማንም አይደለም። ትክክል። ፋሲካዬ ተመልሶልሻል። አይ ቲንክ ማውራት አትችልም መሰለኝ። በኮመንት እየጻፈች ነው መሲ። ሳሪ አመሰግናለሁ፣ ተመልሶልኛል። ቅድሚያ ለውበታችን ሴቶች ቅድሚያ ውበታችንን እንጠብቅላለሁኝ። እኔ በጣም ነው የምወደው። ብርም አይኑረኝ ምንም አይኑረኝ፣ ግን ሁል ጊዜ ውብ ሆኜ ልኖር። ያ ነገር ውስጥ ስላለኝ ጠየቅሽ፣ አመሰግናለሁ። የኔ ውብ እንዳማረብሽ ኑሪ። መስዬም እንደዛው ጨርሻለሁ። እሺ ባንድሻዬ እናመሰግናለን የኔ እናት። እንግዲህ ሳርዬ ቆይታችን ይሄንን ይመስላል። እኔ ጋር የነበሩ ጥያቄዎች እነዚህ ናቸው።
ከተመልካችም የቀረቡልሽ ጥያቄዎች እነዚህ ናቸው። በድጋሚ እጅግ በጣም አድርጌ አመሰግንሻለሁ ሳርዬ፣ የኔ መልካም እህት። የእውነት እኔን አክብረሽ ፕሮግራሙን አክብረሽ ስለመጣሽ ህዝቡንም አክብረሽ በድጋሚ አመሰግናለሁኝ። እንግዲህ ረጅም እድሜ ከጤና ጋር ይስጥሽ። ፈጣሪ ያሰብሽው ሁሉ ይሳካልሽ። መልካም ነገሮች ሁሉ ይግጠሙሽ። የከፈትሽው ሱቅ የምትሰሪበት ስራ የተባረከ ይሁን። ሀሳብሽ ሁሉ የሚፈጸምበት ዘመን ያደርግልሽ ሳርዬ። በጣም ከምንወዳቸው ነሽ። ከዚህ በላይ ደግሞ ሞር ተከታይ ኖሮሽ ከዚህ በላይ በስራሽ ውጤታማ ሆነሽ እንደምናገኝሽ እንደምናይሽ ተስፋ እናደርጋለን። በጣም ነው የምወድሽ። እኔ ፐርሰናሊ በጣም ወድሻለሁ፣ በጣም አከብርሻለሁ። ይህ ደግሞ የብሱ ሀሳብ ነው። ብሱ ይወድሻል። ስለ ዳጣው የሆነ ነገር ሳትያሉሽ እኔ ራሱ ቪዲዮ እኮ ሰርቼበታለሁ ስለ ዳጣው። አመሰግናለሁ መሲ፣ በዚህ ነገር ስለጋበሽኝ አመሰግናለሁ። ሌሎቹም ስለተጋበዙ አመሰግናለሁ። የምርም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እጅግም በጣም መልካም እና ትሁት ሰዎች ናችሁ። ለብዙ ነገሮች ገባሽ። ለዚህ ስኬት ሰው ነው ወሳኙ። ለእኔ ስኬት እነዚህ እዚህ በአረቡ ዓለም በተለይ የሚኖሩ ሰዎች ለእኔ ትልቁን ቫሊዩም ያላቸው ሰዎች ናቸው። ስለዚህ በጣም ነው የማወዳቸው፣ በጣም ነው የማከብራቸው። ስሸጥም አብረውኝ፣ ስረዳም አብረውኝ፣ ሳዝንም አብረውኝ፣ ስስቅም አብረውኝ ናቸው ሁል ጊዜ። መሲ እኔ ማለት እንደዚህ እዚህ ቲክቶክ ላይ ላይክ እንዴት ልበልሽ፣ አንዳንድ ሰዎችን አይቻለሁም በጣም ወዳጅ መስለው ቀርበውሽ ክፉ የሆኑ ሰዎች አይቻለሁም። የሚጠላሽ ጥሩ ነው፣ ግን ሳይጠላሽ እወድሻለሁ ይልሻል። ነገር ግን መጥፎ ሰዎች አይቻለሁ። ከእንደዚህ አይነት ሰዎች ራቁ። ምክንያቱም የሚጠላችሁ ይሻላል እወዳችኋለሁ እያለ እንትን ከሚላችሁ ማለት ነው፣ ከእንደዚህ አይነት ሰዎች። ከዛ ውጭ የምር ነው የምልሽ መሲ፣ እኔ ሰፖርት ለማድረግ የሚያደርጉት መንገድ ሁሉ ለእኔ ይገዛኛል። ከዚህ በላይ እንዳገለግል፣ ከዚህ በላይ እንድሰራ፣ ከዚህ በላይ በጣም ትሁትና ታታሪ እንደሆን ነው የሚያደርገኝ። ምክንያቱም የማይባቸው ነገሮች፣ ለምሳሌ እዚህ ዱባይ ላይ ምርቃት ሲመረቅ፣ ቤት ምርቃት እንደኔ ቤት የተመረቀ የለም። የምሬን ነው የምልሽ፣ አረጋሽትም ለምልሽ እንደኔ የተመረቀ የለም። እውነትም አሁንም ባለውበት ስኬታማ ነኝ፣ እግዚአብሔር ይመስገን። ከዚህ በላይም እግዚአብሔር አምላክ ጨምሮ ይስጠኝ፣ ለእናንተም ጨምሮ ይስጣችሁ። በጣም ነው የምወዳችሁ። በየትኛውም ዓለም የምትኖሩ እኛ እዚህ ፐብሊክ ላይ ወይም ደግሞ ይችላል ከታች ሆናችሁ ታብ፣ ሼር፣ ኮሜንት የምታደርጉ ስለኛ የምትዋጉ ስለኛ የምትጣሉ ስለኛ በብዙ መንገድ ከሰዎች ጋር ብዙ ነገሮች የምትከፍሉ ሰዎች ናችሁ። ስለዚህ እናንተን አለመውደድ እናንተን አለማክበር አይቻልም። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር እድሜና ጤና ይስጣችሁ። ከዚህ በላይ ሰርታችሁ አፍርታችሁ የራሳችሁ ነገር ኑሯችሁ የመጀመሪያው ነገር ትዳር መውለድ፣ የራስን ህይወት መኖር ነው። ይህንን ህይወት እንዲሰጣችሁ ምኞቴ ነው። የብዙዎች ጥያቄ ሳሪ ለምን አትወልጅም ነው። በነገራችን ላይ ልጆችና ባል የእግዚአብሔር ስጦታ ናቸው። እግዚአብሔር በሰጠኝ ጊዜ ይቀበላል፣ እስከሚሰጠኝ ደግሞ እታገሳለሁ። ከእናንተ ግን አንድ ነገር እፈልጋለሁ፣ እንድትጸልዩልኝ፣ ዱዓ እንድታረጉልኝ እፈልጋለሁ። ማንም ሰው በዚህ ሰዓት እወልዳለሁ ብሎ የወለደ የለም፣ በዚህ ሰዓት አገባለሁ ብሎ ያገባ የለም። ለትዳርና ለልጅ ይጸልያል። ስለዚህ የምትወዱኝ የምታከብሩኝ ሁላችሁም ጸልዩልኝ፣ እኔም እጸልያለሁ። አመሰግናለሁ። ጥሩ ህይወት፣ ጥሩ ጊዜ፣ ጥሩ ነገር ሁሉ ለእናንተ ስለሚገባችሁ እንዲሰጣችሁ ምኞቴ ነው። መሲ በጣም ነው የማመሰግነው። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ከቲክቶክ በጣም የምወዳቸው የማከብራቸው ብዙ አሉ፣ ግን ለእኔ የምር ሚኪና ቤታዮ በጣም ይለዩብኛል። መማር በጣም ነው የምወዳት፣ በጣምም ነው የማከብራት። የምሬን ነው የምልሽ። የሰው ቫሊዩምን የማታጠፋ በሰዎች ላይ የማትረማመድ በጣም ሳይለንት ሰው ናት። ስለዚህ በጣም ወዳታለሁ፣ በጣም ማከብራለሁ። ምናልባት ከቲክቶክ የማን አድናቂ ነሽ የማን ወዳጅ ነሽ ብትይ ኖሮ ይህንን ጥያቄ የምር የምጠላው ሰው አለ፣ የምር የምወደው ሰው አለ። የምጠላው በምግባሩ እንጂ በሰውነቱ አይደለም። የምር መማርን እወዳታለሁ። የምሬን ነው። ብዙዎቻችን እንወዳታለን፣ እናከብራታለን። በስራዎቿ ብዙ ተከታይ ያፈራች እህታችን ነች። እንግዲህ መማርዬ ከውድ እህትሽ ሳሪ ይሄ ነገር
ይደርስሻል ብዬ አስባለሁኝ። ሳርዬ የኔ እናት ካለሽ እንደው የስራ ሰዓት ቀንሰሽ ይህ ሰዓት ለእኛ ስለሰጠሽን በድጋሚ አመሰግናለሁኝ። ኖሪልኝ የኔ መልካም እህት። በመጨረሻ ማለት የምትፈልጊውን ብለሻል ብዬ አስባለሁ። ቀረ የምትይው ነገር ካለ በይና እንግዲህ እንግዳችን በክብር እንደመጣሽ በክብር ደግሞ እናሰናብትሻለን። አመሰግናለሁ። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። እናንተን በሌላችሁ ጊዜ እዚህ መጣችሁ ስለተከታተላችሁኝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ዙዙዬ አመሰግናለሁ። ሁላችሁም ለራሳችሁ ነው